ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም ባላችሁበት በዓለም ዙሪያ ሰላምታችን ይድረሳችሁ ማለት ወዳለሁኝ። እንግዲህ በየሳምንቱ የተለያዩ ነገሮችን ይዘን ብቅ እንላለን። ባለፉት ሳምንታቶች ውስጥ የተማራችሁትን ወይም የቀሰማችሁትን ነገር አዲስም ሊሆን ይችላል፣ ነባርም ሊሆን ይችላል፣ ለሚያስፈልጋቸው ሰዎች ሼር እያደረጋችሁ ህብረተሰብን መነቃቃት ለምትፈጥሩ አብራችሁን ለቆማችሁ በሙሉ ምስጋናችን ይድረሳችሁ ማለት ወዳለሁ። እንግዲህ በየሳምንቱ አዳዲስ ነገር ሳምንት ውስጥ የተካተተ ሊሆን ይችላል፣ አዲስ ነገር ሊሆን ይችላል። ግን አሁን ባለው አንሰርተንቲ ወይም ደግሞ የገበያ ወደታችም ዝቅ ማለት የሽያጭ ገበያው ማለት ነው፣ የስታክ ማርኬቱ ጉዳይ ወደታች ወደ ላይ ማለቱ የተወሰነ ግሩፕ ኦፍ ፒፕልን ሊያስጨንቅ ይችላል። ግሩፕ ኦፍ ፒፕል ስንል በእድሜ ከፍታና እንደገና ወደ ጡረታ ዝግጅት ላይ ላሉ አመት ቀርቶኛል፣ 2 አመት ቀርቶኛል ለሚሉ ሰዎች የሚፈጥረው ስሜት አለ። ወጣቶች ደግሞ you still have time የተለያዩ ምክሮችን አግኝታችሁ ይሄን ያህል የሚያስጨንቅ ነገር ለእናንተ የለም። ግን ለማንኛውም አገናዛቢ ሆኖ ጠቅላላ እውቀት ኖሮት የሚንቀሳቀስ ሰው እንዲኖር ያስፈልጋል ማለት ነው። እንግዲህ የኔ ልቤ መሻት የሆነው የሚመጣ ነገር ካለ በኢንዱስትሪ ውስጥ በተሰጡት ኢንፎርሜሽኖች አዲስ ፕሮዳክት ሲፈጠር የተለያዩ ነገሮች በህይወታችን ወይም በኢንዱስትሪያችን ውስጥ ሲከናወኑ እነዛን ነገሮች አዌርነሱን ክሬት ማድረግና ንቅት ያለ ጠያቂ አዋቂና መራጭ ተጠቃሚ የሆነን የህብረተሰብ አካል መገንባት ነው። ሌጋሲ ያ ነው። ስለዚህ እዛ ላይ ነው የምሰራውና ወቅቱ ያስጨንቆታል ወይ በሚል አርእስት ያመጣሁት። ብዙ ጊዜ የተለያየ ነገር ሲያጋጥም የኛ ባህላችን ራሱ ከብዙ ስሜታዊና ኢሞሽናል ነገር ጋር የታጨቀ ስለሆነ ሰዎች እንዴት ነው ይሄንን ነገር ማደርገው የሚለውን ነገር ባይምሯቸው ሲመጣ በቃ ያንን አጋጣሚ ተጠቅሞ ደግሞ እንደዚሁ ወደ ሆነና ወደ አልሆነ ነገር የሚገፋ ነገር ሊያጋጥም ስለሚችል እንደ ልምድ ተወስዶ ህብረተሰብ በወዲያም የሚያለቅስበትን ነገር ስለምናይ ለዛ መፍትሄ ሁሉ ጊዜ ያለውን አንባይዝድ የሆነውን ኢንዱስትሪ ውስጥ ያለውን ነገር ይዤ ብቅ ማለት ነው የምወደው። እንግዲህ የመጀመሪያውን ስታዩት አመጣጣችንና አካሄዳችን በከቨሩ ላይ እንዳያችሁት እንግዲህ ወቅቱ ያስጨንቆታል ወይ ያሳስቦታል የሚለው አመጣጣችንና አካሄዳችንን ስናይ አንድ ሰው ከቨሩ ላይ እንዳያችሁት ገና ቪዲዮውን ክሊክ ሳታረጉት ህፃንነታችን አለ፣ እንወለዳለን። ከዛ ደግሞ እያልን ፕሮግረሱን ጠብቀን ወደ እርጅና ወደ ከዘራ መያዝ ወደ ድካም ይመጣል አንድ ሰው። ስለዚህ እነዛ አይነት ነገሮች ላይ ሲመጣ በስሜታዊነት ነው ቁጭ ብሎ ነው የሚጠብቀው ወይስ እያሰላሰለ በእውቀት ላይ ራሱን የሚፈልግበት ቦታ ጋር እንዴት ልደርስ እችላለሁ ብሎ ሙከራን በማድረግ የሚጨበጥ ነገር ኤቪደንስ ቤዝድ በሚያደርግበት ጊዜ ነው እንጂ ከዛ ውጪ ብዙም የሚያመጣው ነገር የለም። ስለዚህ የወቅቱ አሳሳቢነት ስታዩት መወለድ አለ፣ ማርጀት አለ። በመሃሉ የምታዩት ብዙ የተለያዩ የእድሜ ክልሎች አሉ። እንደየእድሜው ክልል ተገቢውን ነገር እያደረገ ይሄድና እንደምታዩት ሲጀምር ከታች ነው፣ መጨረሻውም ደግሞ ወደ ታች ጎንበስ ብሎ እንዲያይና ከዘራ እንዲይዝና ወደ ገነት ተጠርቶ በሚሄድበት ጊዜ የሚሄድበት ነውና የብዙ ሰዎች በቃ ብዙ ገንዘብ ወይም ደግሞ ለኑሮ የሚበቃ ገንዘብ ይኖረኝ ሆኖ እንዴት ነው መሆነው? ማንን ላስቸግር ነው? ራሴ ኢንዲፔንደንት ሆኜ ነው የሚሄደው የሚለው ነገር በጣም ብዙ ጥያቄ ያለበት ወቅት ላይ ነው። ማለት ሁሌም ያለ ነው፣ ይሄ የተለመደ ነው። ግን አሁን ደግሞ ካለው ከኢንፍሌሽኑም ይሆናል አሁን ከስራ መባረርም ጋር ሲያስበው
እንደገና ስራ ተመልሶ ላለማግኘት አንዳንድ ነገሮች ችግሮች ሊኖሩ ይችላሉ። ራሳችንን አፕግሬድ አድርገናል ወይ ከጊዜው ጋር ብዙ ጥያቄ እንደ ውጭ ሀገር ሰው ብዙ በኢሞሽን ውስጥ ስለሆነ ጉዞ ያ ኢሞሽናል ጉዞ ደግሞ የሚያመጣው ስብራት አለና ሁሉ ጊዜ ስሜትም እንዳለ ሆኖ ግን ሎጂክን በመመገብ ልብና አይምሮ በአንድ ላይ ሲሰሩ የሚመጣው ውጤት ብዙ ጊዜ የጠበቅንበት ቦታ ጋር ያስቀምጠናል። የጠበቅንበት ኤግዛክትሊ ቱ ዘ ኤግዛክት እንኳን እዛው ጋር ባያስቀምጠን ትንሽ ፎቀቅ እንኳን ብንል የተጠጋጋ ቦታ ላይ ስለሆነ ዲስአፖይንትመንቱን ትካዜውን ለምን አረኩት እንዴት አላደረኩትም የሚለውን ወቀሳ ሊያስቀር ይችላል ማለት ነው። ስለዚህ ዛሬ ትንሽ ደስ የሚልም ዜና ይዤላችሁ መጥቻለሁ ከትምህርቱ ጋር ወደሚቀጥለው ስላይድ በመንሄድበት ጊዜ ደስታዬን ደግሞ ከአድማጭ ተከታታዮቼ ጋር ማሳለፍ ስለፈለኩኝ ነውና የዛሬው ሰክሰስ ብዬ የጠራሁት የቲ ፋይናንሻል ኤልኤልሲ ኤጀንሲ አንዱ ትልቁ አንኳሩ የቤተር ቢዝነስ ቢሮ አባል ወይም በቤተር ቢዝነስ ቢሮ አክሬዲትድ የሆነ ቢዝነስ መሆኑን አረጋግጦ ፕላክ ልኮልኛል ዛሬ እና እነዚህ ነገሮች ስናይ ኢንቴግሪቲያችን፣ ሞራል ቫልዩአችን፣ ኖሌጃችን ለሰው ምን ያህል ኬር እንደምናደርግ የተለያዩ ነገሮች ሰውን ስለሆነ የምናስተናግደው በዛ ውስጥ የራሳቸውን ወደ 6-7 ወር አካባቢ የሚፈልጉትን ነገር ኢንቨስቲጌት አድርገው የደረሱበት ነገር ነው ማለት ነው። ሌላው ሰክሰስ ስቶሪ ደግሞ እዚሁ ላይ እንደምታዩት ሬድ ካርፔት ኤክስፒሪየንስ ይላል እና ያ ደግሞ በአሜሪካን ዙሪያ 30 ሰዎች ሲመረጡ በተለያዩ ነገሮች ማከናወን ማለት ነው ለ2024 እኔም እህታችሁ አንዷ በሬድ ካርፔት ላይ ወክ አድርጌ ከነዛ 30 ሰዎች ጋር እንድሳተፍ ግብዣው ደርሶኛል። ስለዚህ ድርጅቱ ሁሉንም ነገር ችሎ የዛ ቦታ ጋር ሲወስደኝ ደግሞ እኔም ኢንዱስትሪውን መስዬ መገኘት አለብኝ። ምን ያህል ሰው ጥቁር ሰው፣ ምን ያህል ሰው ነጭ ሰው፣ ምን ያህል ሰው ስፓኒሽ ሰው፣ ምን ያህል ሰው ከኤዥያ እንደሚኖር ከተለያዩ ቦታዎች ነው የሚመጡት ወይስ አንድ አይነት ሰው ሆኖ ከዚህ ቀደም የዛሬ 2 አመት ለመጀመሪያ ጊዜ ጥቁር ሰው ሆነን ነው የምንገኘው ወይስ ሌሎችም ሰዎች ይኖራሉ የሚለውን ነገር ነውና ሰው ያይናል ወይም አይንም ሳንል ፈጣሪን ብቻ ፈርተን የሰው ልጅ ስለሆነ በሚቸግረው ነገር እንዳይቸግረው ትክክለኛውን ነገር በመስጠት ህይወታችንን እንጓዛለን ወይስ ሰው አየኛ ላየኝ ብለን ነው የምናረገው የሚለው ነገር ቅንነት በተሞላበት እውቀት በተሞላበት በመንሄድበት ጊዜ ብዙ ነገሮች ራሳቸው ናቸው። መልካምን ነገር አድርግ ከዛ በኋላ ሌላው ራሱን ተከትሎ ይመጣል የሚባለውን ነገር በህይወቴ እያየሁት ያለፍኩኝ ወይም እያለፍኩትበት ያለው የህይወት ጉዞ ራሴን ሳየው አመ ሊቪንግ ዊትነስ ብዬ አስባለሁኝ ሁሉ ጊዜና አገልግሎታችን በቃ ለተጠቃሚዎች ሁሉ ጊዜም የሚያስፈልገውን ነገር በተለያየ ዘርፍ ህይወታቸውን ሊጠግን የሚችልና እነሱ የጠበቁበት ቦታ ሊደርሱ ይችላሉ ወይ በቃ ህይወታቸውን ቀይረዋል ወይ የሚለውን ነገር ማየት አለብን። ማለት ሰው ያየኛል አያየኝም ሳይሆን as a certified financial fiduciary ያለብኝን legal obligation ተወጥቻለሁ ወይ ሰዎች ያሰቡበት ቦታ ጋር እንዲደርሱ ለነሱ ነው ለድርጅቶቹ ነው ለራሴ ነው የሚለውን ነገር as a fiduciary መመለስ የሚችል ስራ መሆን አለበት ማለት ነውና የብዙዎች ያው ህይወታቸው ተቀይሮ የሚያመሰግኑ አሉ በተለያየ በሶሻል ሚዲያውም ሆነ በግልም መጥተው ወይም የተለያዩ ቦታ አጋጣሚውን ተጠቅመው ቴስቲሞኒያል ባልተጠበቀ ጊዜ የሚሰጡ ሰዎች አሉ። ስለዚህ ዋናው ነገር እዚህ ላይ እንደምታዩት ኢንቴግሪቲ ሎያሊቲ እና ኬር እጅግ በጣም አስፈላጊ ነውና ከነዚህ ከሶስት ነገሮች ውጪ ተጨማሪ እውቀቱ አንድ ላይ ተጨምሮ ነውና እነዚህ ነገሮች እንግዲህ ስንይዝ እውቀቱ ለኛና ለደንበኞቻችን ብቻ ሳይሆን በመላው አሜሪካኑ ስላሉ ሰዎች ይሄ ያስፈልገናል ለሚሉ ሰዎች በአመት ውስጥ ከ6 እስከ 10 ክላሶች እሰጣለሁ። ያ ደግሞ በታች ላይ እንደምታዩት በቢዝነስ ካርዱ አማካኝነት ሰርቲፋይድ ፋይናንሻል ፊዱሻሪ ኢንስትራክተር ነው የሚለው። ያ ከ100 ሰዎች በታች በአሜሪካን ዙሪያ ሰዎች አሉ። ከዛ ውስጥ ደግሞ አንድ ከኢትዮጵያ ሄሪቴጅ አንደር ዲስ ኦርጋናይዜሽን በናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪ አሁን ባለው ጊዜ ውስጥ ብቸኛዋ ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ። ስለዚህ እነዚህም በሙሉ ጨምረን ነው እንግዲህ ዛሬ ለተጠቃሚዎች ሰላም ያለበት መረጋጋት ያለበት በምርጫቸው ህግ ቦታ ሄደው ሊጠይቁ የሚችሉትንና ትክክለኛ የሆነውን ኤቪደንስ ቤዝድ የሆነ ነገር እንድንሰጥ ግድ የሚልበት ነው ማለት ነው። ስለዚህ የሚቀጥለውን ስላይድ በመናይበት ጊዜ ከዚህ ቀደም በቪዲዮ መልክ ትንሽ ጨረፍ አድርጌ አምጥቼላችኋለሁ። ያንን ስናይ የተለያዩ ነገሮችን በቫሪያብል ሳይድ በፊክስድ ሳይድ ሰዎች ምን ላይ ነው ያሉት እንዴት ጋፓቸውን እንሙላ የሚለውን ነገር ለምሳሌ በትምህርት ለኢትዮጵያ ኮሚኒቲ ለኤርትራ ሊያዳምጥ ለሚችል እንዲሁም ለአሜሪካኖቹ
በአመት ከ6 እስከ 10 ጊዜ የምሰጠው ነው እንግዲህ ይሄና እነዚህ ስታያቸው የዚህ ቀን ለምሳሌ 2 ጥቁር ሰዎች ነበሩ ሌላው በሙሉ አሜሪካኖቹ ያው ከአሜሪካን ዜግነት ነጮቹ ነበሩ እንደዚህ ሰዎች አንድ ሰዓት ከዚህ ክላስ በኋላ ዋን ኦን ዋን ማነጋገር አለብኝ ያ በአይአርኤስ በኩል ያለብኝ ኦብሊጌሽን ነው አዘ ፊዱሻሪ ያንን ታይትል ስቀበለው አብሮ የሚመጣ ነው ፓኬጅ ስለዚህ እነዚህ ሰዎች ይማራሉ ያዩታል ባላቸው ነገር ላይ ግን ጎዶሎ የሌለው ሰው የለም ስለዚህ በጊዜ ያንን ጎዶሎ ልንሞላ ስንፈልግ የሚፈጠረው ነገር በጡረታችን ጊዜ እጅግ በጣም የተለየ ነገር ነው የሚሆነው ማለት ነውና ሁሉ ጊዜ ጥገናን ለማድረግ የምንነሳባቸው የእድሜ ክልሎች አሉ በእነዛ እድሜ ክልል በአብዛኛው 59 ተኩል ስንሆን ገንዘባችንን የማነቃነቅ ሙሉ መብት ስላለን አነቃንቆ ወስዶ ሌላ ጣጣ ማምጣት ሳይሆን እያንዳንዱ ሰው ካለው ፋይናንሻል ስቴቢሊቲ ጋር የሚመስል ነገር አናላይዝ መደረግ አለበት ስለዚህ ያንን ስናይ እንደ ፋይናንሻል ኤምአርአይ ወይም ኤክስሬ የምንለው ነገር እናረጋለን ለምሳሌ ያዘየቲ ፋይናንሻልና የሚቀጥለው ስላይድ ላይ ስናየው የሚቀጥለው ስላይድ የሚያሳየው እንግዲህ የፋይናንሻል ኤምአርአዩ ምን ይመስላል አንዳንዴ ለኛ ኮሚኒቲ መዘጋጀት ሊኖር ይችላል በአብዛኛው በአንድ ነገር ላይ ስለሆነ ሶሻል ሴኩሪቲ ብሎ የሚያስበው የጡረታውን ነገር ስናስብ ይሄ እንግዲህ ቫልዩድ ከስተመር ነው የሚለው ዩዥዋሊ ቫልዩድ ከስተመር የሚለው ላይ አበበ ወይም ጃን ወይም የተለያየ ጀነፈር የሚለው ስም ይገባል ማለት ነው ስለዚህ ይሄ ለማስተማሪያ ያዘጋጀው ስለሆነ በዚህ ፋይናንሻል ኤምአርአዩ ወይም ደግሞ የተለያዩ ነገሮች ሲሰሩ እንግዲህ ይሄ ቫልዩድ ከስተመር 10500 የወር ደሞዝ አለኝ ብሎ ሲል በድምሩ የ126,000 ብር ደሞዝተኛ ነውና 60 አመቱ ነው ስለዚህ ይሄንን በሚቀጥለው አመት ጡረታ አወጣለሁኝ ብሎ ቢያስብ ወይም ብታስብ በ2026 ማለት ነውና 61 አመት ከ6 ወር በሚሆንበት ጊዜ አቆም ይወጣለው ብሎ ሲል ምንድነው እያደረገ ያለው ግልጽና በተረጋጋ መንፈስ ማሰብ የሚችል ዜጋን ለማፍራት ቁጥር ስለሆነ ኢሞሽን የለውም አሁን ይሄ ሰው ይሄን ነገር ይዞ ሲመጣ አንተማ ምንም ችግር የለም እንደበላ እንደጠጣ እንደሰጠ እንደረገጥክ ትኖራለህ ብሎ ለማለት የተሰራ ነገር አይተን ነው እንጂ ዝም ብለን መናገር አንችልም ስለዚህ የሚቀጥለው ስላይድ ላይ ስና አሁን በሐሳብ ደረጃ 10500 በጣም የተመቻቸ ኑሮ ያለው ሰው ነው ይሄማ በስተርጅናው ደግሞ ምንም ችግር አይኖረውም የሚለውን የበለጠ ያባሰ ሊመጣ የሚችል ቁጥር ታያላችሁ ግን at the end of the day የት ነው የዚህ ሰው ጣፋንታው የሚለውንም በዛ በኤምአርአይ ውስጥ ነው መናየው ማለት ነውና በቫልዩ ደረጃ የተለያዩ 401k እንደማንኛውም ሰው ባንክ ሴቪንግ ሲዲ እና ሮታ ያሬ በድምሩ 410,000 ብር አለኝ ብሎ ሲል 1100 ብር ኮንትሪቢዩት አረጋለሁ ብሎ አንድ ሰው ቢናገር ኦኬ እነዚህ ነገሮች አየን ዋው ቀደም አገኛለሁ ያለው በጣም ደስ የሚል ደሞዝ ነው ከዛ ደግሞ 401kም ይሄን ያላጠራቅሟል ብለን ልንል እንችላለን የሚቀጥለው ስላይድ ደግሞ የጡረታ ገቢው ከስንት ቦታ ነው የሚመጣው የሚለውን ነገር እነዚህ ነገሮች አሁን 401k እንዳለ ሮት እንዳለ ሲዲ እንዳለ ኖርማል ሴቪንግ እንዳለ ስላየን እነዛ ነገሮች ኬት ይመጣል ብለን ስንል ያ የጡረታው የራሱን የሆነ ስራ ይፈልጋል ማለት ነው ኦኬ ሶሻል ሴኩሪቲን በ65 አመት ልወስዶ አስባለሁኝና 3000 ብር ቢሆን እንደገና ደግሞ ለገቨርንመንት ነው መሰራውና ፔንሽን የ6600 ብር ቢሆን እዚህ ላይ ራሱ የምታዩት ያለ ማቋረጥ እስከ ህይወቱ ፍጻሜ 9600 ብር አለ ማለት ነው አሁን ይሄንን ስናይ እንዴ ሄማ ጌታ ነው ምን ችግር አለው ልትሉ ትችላላችሁ ስለዚህ የሚመጣበት ቦታ ለዚህ ሰው ሶሻል ሴኩሪቲ ያለው 401k ያለው ፔንሽን አለው ሰዎች ደግሞ ምልሽ 403b ወይም 457 TSP ወይም ደግሞ የተለያዩ አደር አሴትስ ሊኖራቸው ይችላሉ ብሮከሬጅ አካውንት ሊኖራቸው ይችላል ብዙ ነገር ሊኖር ይችላል ግን ከየተለያየ ቦታ ሲመጣ ምን ላይ ነው የሚያስቀምጠን የሚለውን ነገር አየን ማለት ነው ስለዚህ ኦኬ እነዚህ ነገሮች ሲመጡ 9600 ብር አለ ያንን 401kም ቦታ ማስያዝ ይኖርብናል ግን የሚቀጥለው ፔጅ ላይ ስንሄድ ምንም ነገር የለም ክፍት ነው እዛጋ ምክንያቱም ሲንግል ሊያሳድገው የከፈተውም ያኖቲ ፕሮዳክት የለውም እንደገና ደግሞ የላይፍ ታይም ኢንካምም የለውም ማለት ነው ስለዚህ ያ 401kው ከ10 አመት በኋላ ብዙዎቹ ያልቃል ያ ነገር ታክሱን ከፍሎ ሰዎች ሲጠቀሙበት ስለዚህ እዚህ ጋር ምንም ነገር የለም አንዳንድ ሬኮሜንዴሽኖች ሊኖሩ ይችላሉ እነሱም ደግሞ ታይተው ነው እንጂ ስሙ አኖቲ ስለሆነ ሁሉም አኖቲ አንድ ነው ብለን ልንል አንችልም በዛ ውስጥ ደግሞ ጡረታ ከወጣ በኋላ አንዳንድ ሰው አይ እንዳወጣጥ ነው እንጂ እንትናት ከፍልም እንደዚህ ነው ምናምን የሚባል ዝም ብለው ኢሞሽናል የሆኑ ንግግሮች ሲንሸራሸሩ እናያለን ስለዚህ ያ ኤምአርአዩ ወይም ፋይናንሻል ኤምአርአዩ የምናደርገው
የተለያዩ ነገሮች ማንጠብቃቸው ነገሮች እንዳይመጡና ወደፊት የሚመጣውን ችግር ፕሪቨንት ለማድረግ ወይም ደግሞ ሰርፕራይዝ እንዳይገጥመን ራሳችንን ለመጠበቅ ነው። ስለዚህ እነዚህ ሁሉ ነገሮች ሲኖሩ ደግሞ የታክስ ብራኬቱስ ምን ይመስላል? ያንን የታክስ ብራኬት ስናይ እንዴት ነው የሚለውን ነገር 12%፣ 10%፣ 12%፣ 22% የሚቀጥለው ስላይድ ላይ ስታዩት 24፣ 32፣ 35 እና 37% እያለ ይሄዳል ማለት ነው። ስለዚህ ከ10 ጀምሮ እስከ 37 ሲሄድ እነማን ምን ሊከፍሉ ይችላሉ የሚለውን የኢንካሙ ሊሚት ነው። ስለዚህ ከየት ነው የሚመጣው? መጀመሪያ ፔንሽናችንን ነው? መጀመሪያ 401ኬያችን ነው? ሁለቱንም አንድ ላይ ነው የምንፈልገው? ሶሻል ሴኩሪቲያችን እንዴት አፌክትድ ይሆናል ይሄን በምንወስድበት ጊዜ የሚለውን ስታዩ ባለ 10%ዎቹ እስከ 11925 ድረስ የሚያገኝ ሰው በአመት 10% ሲሆን ከ11925 ደግሞ እስከ 48000 ባለ 12% እያለ ወደ ጎን ስትሄዱ 37% ድረስ የሚከፍሉት ከ626000 በላይ ገቢ ያላቸው ሰዎች ናቸው። ስለዚህ በጡረታ ዘመናችን ሶሻል ሴኩሪቲን ብቻ ከሆነ የምናስበው 40%ቱ የሚመጣ መሆኑን ሲያመላክት 60ው ከየት ነው የሚመጣው ሲባል ይህ ሰው የሰራው ይመስላል ግን አልሰራውም ብዬ ደግሞ ያው ብዙ ፕሩፎች አሉት ኤምአርአዩ የሚያሳየውን ማለት ነው። አንድ ሰው ያመኛል ግን ምን እንደሆነ ምልክቱን አላቅም ብሎ ወይም ደግሞ ከምን የመነጨ እንደሆነ አልገባኝም ብሎ ካለ በቃ ያየዋል። ደም ሽንት ምናምን ከተባለ በኋላ መጨረሻ የሚሄደው ወይ ወደ ኤክስሬ ወይ ወደ ኤምአርአይ ነውና እነዚህ ነገሮች ስናይ የሚቀጥለው ስላይድ የተለያዩ ስቴቶችን እንደገና እንዳለ የአሜሪካንን ካርታ ቁጭ አድርጎት እዛ ካርታ ላይ የተለያዩ ሀገር ላይ የምንኖር ቢሆን እኔ እንግዲህ አሁን ይሄን ምሳሌ ሰራላችሁ ነው የምኖረው ቨርጂኒያ ስለሆነ በቨርጂኒያ ስቴት ነው የሰራው። ስለዚህ እዛ ላይ ስታዩት የሚቀጥለው ስላይድ የሚያሳየው ቨርጂኒያን ሃይላይት አድርጓታል። እዛ ቨርጂኒያ ውስጥ ለሚኖር ሰው ችግሮች ህመሞች በሚመጡበት ጊዜ 10190 በወር የምንከፍለው የነርሲንግ ሆም ክፍያ አለ ማለት ነው። ስለዚህ አይ እኔ ነርሲንግ ሆም ሳይሆን እቤቴ ነው መጠበቅ የምፈልገው ብሎ ቢል አንድ ሰው ወደ 6050 አካባቢ በወር ይሆናል ማለት ነው ቤት ውስጥ ስለሆነ። ይሄ ነገር እንደምናየው ቢያንስ 3.07% በየአመቱ ይጨምራል የሚል ግምት አለ። እዚህ ላይ እንደምታዩት ሎንግ ተርም ኬር ወይም ደግሞ ነርሲንግ ሆም ወይም በቤት ጥበቃ በቤተሰብም ይሁን በማንም ቀጥሮ የሚያሰራውን ሰው የሚፈልግበት ረዳት የሚፈልግበት ዘመን ወይም የምትፈልግበት ዘመን 80 አመት ቢሆን እዛ ጋር እንዳያችሁት ኤጅ 80 ይላል። በ80 አመቷ ቢሆን ምን አይነት ነገር ሊያስከትል ይችላል ብለን ስንል የሚቀጥለው ስላይድ ላይ አንድ ሰው ይሄን ሁሉ መጀመሪያ ላይ ያየናቸው ገንዘቦች እያሉ ህመም በሚመጣበት ጊዜ ህመሙ ድካሙ በስተርጅና እድሜ የሚያመጣው ማለት ነው የሰው እርዳታ የምንፈልግበት በ80 ከሆነ ይሄ ሰው ቅድም ያያችሁትን ገንዘቦች በሙሉ በተለያዩ ወጪዎች አንኤክስፔክትድ በሆኑ ከቁጥጥራችን ውጭ በሆኑ ነገሮች የሚከፍለው ነገር በስንት አመቱ መሰላችሁ ገንዘቡን ልክ ዛ 80 ላይ የሚከፍለው ነገር አይኖርም። ለሎንግ ተርም ኬር ቤት ውስጥም ተጠበቀ ነርሲንግ ሆም የሚከፍለው ነገር አይኖርም። እንደምታዩት ኔጌቲቭ 18719 ነው። በሚቀጥለው አመት እየጨመረ ነው የሚሄደው። ለምን ያ 3.07% አቨሬጅ ኢንክሪስ ስለሚያደርግ ማለት ነው። ስለዚህ ይሄ ሰው በቃ በ83 አመቱ ሁሉ ነገር ሊያልቅ ይችላል ማለት ነው። ግን ቁጥሩን ስታዩት እንዴ ይሄ ሰውዬ በ83 አመቱ ወይም ዜሮ እንዲሁም ደግሞ ከ80 አመቱ ጊዜ ጀምሮ ኔጌቲቭ ከሆነ ማን ላይ ነው የሚደገፈው? ማን ያንን ወጪ የሚሸፍነው የሚለውን ነገር እንዲያይ ነው ማለት ነው። ማራዩ በሰራው መሰረት የታየው ስብራቱ ችግሩ ከ80 አመቱ ጀምሮ በቅ እንደሚል ነው የሚያሳየው። ስለዚህ አይ እኔማ እስከዛ ድረስ ሳይሆን እንደው የፋሚሊ ሂስትሪያችን ብሎ የሚቀጥለው ስላይድ ላይ ደግሞ ሄደን ስናየው አንዳንድ ሰዎች በዚህ ሀገር ስታቲስቲክስ ከ65 ጀምሮ የሎንግ ተርም ኬር ወይም ደግሞ የሰው እርዳታ የሚፈልጉበት ሁኔታ ላይ ይገጥማቸዋል። በስትሮክ ሊሆን ይችላል፣ በሃርት አታክ ሊሆን ይችላል፣ በተለያዩ ነገሮች በስኳር ሊሆን ይችላልና አይ እኔማ 70 ድረስ እንኳን ከቆየው ከዛ ኋላ ሊሆን ይችላል ችግሩ የሚመጣውና 70 ላይስ መጥቶ ምናልባት ይሄንን አለኝ ብዬ ያልኩትን ገንዘብ ብጠቀምበት ብሎ ሲያስብ 70 ላይማ ከሆነ 13776 ሾርት እያደረገው በየአመቱ ያንን እየጨመረበት ይመጣል ማለት ነው ሾርቴጁ ካለው ገንዘብ ላይ ተጠቅሞ። ስለዚህ በ73 አመቱ ምንም ነገር አይኖረውም ማለት ነውና በኔጌቲቭ ሊያስኬደው ይችላል። መጀመሪያ ላይ ስታዩት ይሄማ ጌታ ነው ያላችሁት ሰው እንደዚህ አይነት ችግር ካጋጠመው እኛ ራሳችንን በምን አይን ነው የምናየው የሚለው ነገር አጠያቂ ነው ማለት ነው። ስለዚህ ጊዜው ያሳስባል ወይ ስንል
የተለያዩ ነገሮችን ካልኩሌት እናደርግ ብለን ስንል ወይም ኤምአርአይ ማሽኑ ላይ ያስገብተን አናላይዝ ስናደርገው የሚመጡት ነገሮች እጅግ በጣም ብዙዎችን እነዛ ያስተማርኳቸው በሙሉ አንዳቸውም ክፍተት የሌለው ወይም ደግሞ ወደፊት ስብራት የሚያስከትል ፋይናንስ የሌለው ሰው የለም። ስለዚህ እነሱ እስከዛ ከ150,000 እስከ 5 ሚሊዮን ድረስ ስላላቸው መጥተው ያንን ነገር በአሶሲዬሽኑ ተጋብዘው ተምረው ስብራት እንዳላቸው የሚያሳይ ከሆነ እኛ ደግሞ እንደ ዜጋ የት ነው ያለ ነው የሚለውን ነገር እንድናይ ያደርጋል ማለት ነው። ስለዚህ እሱን በምናይበት ጊዜ ዝግጁ ነን አይደለንም ነው። ብዙ ሰው እኔ እንጃ እኔ አላሰብኩኝም በሶሻል ሴኩሪቲ ነው የምትጦረው ብሎ የሚያስብ ሰው ብዙ ሰው ያጋጥመናል በህብረተሰባችን ውስጥ። ስለዚህ ይሄንን ስናይ የጎደለ ነገር እንደሚኖር በጣም እንደምንቸገር ሰውንም እንደምናስቸግር ልጆቻችንን ወይም የልጅ ልጆቻችንን ጭምር የሚረብሽ ነገር እንደሚመጣ ሰው ነው፣ ዝምድና አለ፣ እናት ነን፣ ልጆች ናቸው፣ የተለያየ ነገር እና በሚያመጧቸው ሚስትም ይሆኑ ባሎች እንዴት ነው ልንታይ የምንችለው? ኃይለኛ ፕራይድ ያለን ሰዎች ነን በዜግነት። ስለዚህ ስራውን ግን ሳንሰራ ስለቀረን ፕራይዳችንን ገልጦ የሚወስድ ነገር፣ ዝቅ የሚያረገን ነገር፣ እንድንጠላ የሚያረግ ነገር ሊያጋጥም ይችላል። ይህ አሁን ምንም ከምንም የመነጨ ልትወድቅ ነው፣ ልትነሳ ነው፣ ተቃጠለ፣ ሞተ፣ ተገለበጠ የሚለው አይነት በአብዛኛው በህብረተሰብ ውስጥ በተለያየ ቦታ የምትሰሙት አይነት ንግግር ሳይሆን የሰው ልጅ አመጣጡ ነው። ስንመጣ ህፃን ነበረን፣ ቀስ ቀስ እያልን አድገ ፒኩ ላይ ደርሰን ከዛ በኋላ ደግሞ ዲክላይን እያደረገ ይመጣና መጨረሻው እንደ ማንኛውም ሰው ወደ ገነት ተጠርቶ የሚሄድበት ጊዜ አለ ማለት ነው። ስለዚህ እነዚህን ስትዋቸው እነዚህ ፋክትስ ኦፍ ላይፍ ናቸው። ማንም ሰው ፈርቶ የሚያስቀራቸው ወይም ደግሞ አዋዶ ተናግሮ አለጊዜው ሊገፋቸው አይችልም። ይሄ በቃ የህይወት እውነታ ነው። ስለዚህ ይሄንን የእውነት እውነታ በምታዩበት ጊዜ ራሳችሁ ምን ያህል ተዘጋጅታችኋል ነውና እነሱ መጥተው ያለ ምንም ግፊት የማያውቁኝን እኔን ፊዱሻሪ በመሆኔ ያለውን ሁኔታ በአሶሲዬሽኑ በኩል አይተው የሚመጡ ሰዎች ናቸው። ስለዚህ አበሻ ጋር አረጋችሁት፣ ሌላ ሰው ጋር አረጋችሁት፣ በዛ ሌቭል ሊያደርግላችሁ የሚችል ሰው እስካገኛችሁና ፊዱሻሪ እስከሆነ ድረስ ምንም የገነነ ነገር ሳይኖረው አንባይዝድ የሆነ ኢንፎርሜሽን የምታገኙበት ከሸቀጥ ከሽያጭ ውጭ ሆኖ በእውቀት ላይ ሰዎች እንዲንቀሳቀሱ የሚረዳ ነገር እስካገኛችሁ ድረስ የትም ሄዳችሁ ልትረዱበት ትችላላችሁ። ግን እነዚህ ነገሮች 50ዎች ውስጥ እያላችሁ እያሰባችሁ የምትስተካከሉባቸው ነገሮች ስለሆኑ በዛ እድሜ ክልል ላላችሁ ሰዎች በሙሉ አናላይዝ መደረግ አለበት። ፍቃደኛ ከሆናችሁ ሁልጊዜም በራችን ክፍት ነው። በዛ ያው መጪውን ዘመን ምን እንደሚመስል እርጅናችን ወይም የጡረታ ዘመናችንን ልናይ የምንችልበትን አጋጣሚ የሚፈጥር ነው ማለት ነውና ያንን ነው ማለት የምወደው። ፋይናንሻል ኤምአርአይን ለዛሬ እንድትይዙት አጠር አድርጌ ያመጣሁት ይሄንን ነው። በቀጣዩ ደግሞ ከዚህም ጋር የተያያዙ እይታን ሊያስተካክሉ ሌዘር ፎከስድ ሊያረጉንና ሰፋ አድርገን እንድናይ ሊረዳ የሚችል ነገር ነው ሁልጊዜ ይዤላችሁ የምቀርበውና ሁልጊዜ እነዚህ ሰዎች በወዲያ በኩል ያሉት አሜሪካኖቹ ከተማሩ በኋላ የሚያደርጉትን ነገር ስናይ ምንም የሚፈሩት ነገር የለም። ምክንያቱም ባህላቸው ነው፣ ያውቁታል። ከኪስ የወጣ ነገር ሊናገር እንደማይፈቀድለት አንድ ሰርቲፋይድ ፋይናንሻል ፊዱሻሪ ስለሚያውቁ ልባቸውን ጣል አድርገው ነው የሚመጡት። መጥተው ደግሞ የሚፈልጉትን ይጠይቃሉ። ማድረግ ያለባቸውን የምንሰጣቸው ፎርም ካለ እነዛን ነገሮች ይወስዳሉ። የሚስተካከል ካለ ፍቃዳቸው ከሆነ ያስተካክላሉ። ሌላ ቀጠሮ የሚያስፈልጋቸው ከሆነ ይይዛሉና የኢንዱስትሪው ስታንዳርድ በዚህ በኩል ደግሞ የተለያየ ነገር ከምናቀው ሰው ጋር እናረጋውና መከፈት የሌለበትን ነገር ሲከፈት የሰዎች ድካም ወደው ሊሆን ይችላል፣ ሳይወዱ ሊሆን ይችላል፣ አውቀው ሊሆን ይችላል፣ ሳያውቁ ሊሆን ይችላል። ህልማቸው አገሬ ገብቼ ወይም እዚህ ቅርብ ጃማይካ ወይ ሜክሲኮ ሄጄ ብሩ ስትሬች አድርጎ ብዙ ነገር ሊያረግልኝ ይችላል፣ እስከ መጨረሻው ሊያኖረኝ ይችላል የሚሉትን ነገር በጤና ምክንያት ሜቢ እዚህ ጋር መቀመጥ ይኖርባቸው ይሆን? ፕሪስክሪፕሽን ይኖራል በሌላው ዓለም ላይ የማይገኝ የተለያዩ ነገሮች ሲፈጠሩ ዋት ኢፍ የሚለው ነገር ራሱ መታሰብ ያለበት ነገር ነውና እያንዳንዱ ሰው በቃ ልክ ሪታየር ሳረግ እንደዚህ ብለን የምንናገራቸው ነገሮች አሉ። በአብዛኛው ህብረተሰባችን አገሬ ገብቼ ከሀገሬ ህዝብ ጋር የመጨረሻውን ዘመኔን እኖራለሁኛ ብሬ ስፔንድ እያረኩ የሚል ሰው ብዙ ሰው እናያለን። ግን ሄደዋል እነዛ ሰዎች ስንል ያልሄዱ ሰዎች አሉ። ለምን ሲባል እድሜ ሲገፋ የጤና ነገር ስላለ አንዳንዶቹ መድኃኒቱ ስለማይገኝ የሐኪም ሞኒተር መደረግ ስላለባቸው መውጣት የሌለባቸው ሰዎች ይሆናሉ። በተለያየ ምክንያት ሰዎች አልሄዱም አሉ፣ እዚህ ናቸው። ግን እዚህ ደግሞ ያኖረኛል ብለው ያንን ገንዘብ አስበዋል ወይ ስንል
እነዛ ነገሮች ለዚህ ሀገር ኤክስፔንስ አይበቁም። እዛም ማይሄዱት በጤናቸው ምክንያት ወይም በራሳቸው ስሜት ነው በሚፈልጉት መንገድ። ስለዚህ እነዚህ ነገሮች እንዴት ነው ፕላን ኤ ፕላን ቢ ፕላን ሲ ያላችሁ የምትፈልጉትን አገር ሊስት እያደረጋችሁ የት ቦታ ያላችሁ ገንዘብ ስትሬች አድርጎ በሰላም በፍቅር አትሊስት ሰልፍ ሜድ ሆናችሁና ኢንዲፔንደንት ሆናችሁ ልትኖሩ የምትችሉበትን ነገር ለማዘጋጀት ማንም ሰው ይችላል። ግን በነጻነት በራሱ ተነሳሽነት የሚጠይቅና እነዛ ነገሮች ደግሞ አንባይዝድ በሆነ ሁኔታ ከምንም ግፊትና የስልክ ጥሪ ቴክስት መቼ ነው የምትመጣው ለምን አላረከውም ዋጋ የለህም አሁን እኮ ጊዜ ከፈጀ በኋላ ዜሮ ነው የምትመጣው ምናምን እንደዛ አይነት ነገር የለም። ምንም እዛ ጋር የሚያዳርስ ነገር የለም። መከባበር ያስፈልጋል፣ ባውንደሪ ላይን ያስፈልጋል። ኢንዱስትሪውን የሚሸት ነገር ግን በአግባቡ የምትስተናገዱበት ቦታ የትም ሄዳችሁ አዘፈዱሻሪ ስታደርጉት ሲያደርገው ያ ማንኛውም ሰው ኦብሊጌሽን ስላለ የሚሰራው ለዛ ለከስተመሩ ነው እንጂ አሁን ህብረተሰቡ እየመጣ በዚህም በዛም ዘመዴ ነው ብሎክ ተደረኩኝ ማግኘት አልቻልኩም ብሬ ለወጥ አልቻልኩም የተለያዩ ለቅሶች የሚመጡት ከውቀት ውጪ ትራዲሽናል በሆነና ስሜታዊ ባህላዊ በሆነ ነው። ስለዚህ እነዚህ ነገሮች ባህል የላቸውም፣ ዘር የላቸውም፣ ሃይማኖት የላቸውም። ቢኮዝ ቁጥር ናቸው ከ0 እስከ 9 ናቸው። ሲባዛም ሲደመርም ሲካፈልም ለማንም ሰው የሚመጣው ውጤት ነው የሚመጣው። ስለዚህ ኢሞሽን አስፈላጊ ስላልሆነ በዛ ውስጥ ገብታችሁ አትጠለፉ ማለት ወዳለሁ። እንግዲህ ሁሉ ጊዜም ልንጨርስ ስንል ለመጀመሪያ ጊዜ ለምታዩኝ ሰዎች ይሄንን እንግዲህ ወቅቱ ያሳስባችኋል የሚለውን ፕሮግራም ይዘን የመጣንላችሁ አዲስ ሰው ሊገጥመን ስለሚችል የመጨረሻው ስላይዳችን ሁሉ ጊዜም የትጋ የሚለውን ነገር የሚያሳይ ነው እና እነሱን ስናይ ለምሳሌ ላይሰንስድ ኦቨር 30 ስቴትስ ያው ከ30 ስቴት በላይ በአሜሪካን ዙሪያ የተለያዩ ነገሮችን ሳስተምር ወይም ደግሞ የተለያዩ የሰዎች ቻሌንጅ የሆነባቸውን ነገር እይታቸው ሰፋ እንዲል ሎጂካቸው ላይ ስሰራ አስተዋይ የሆኑና በውሳኔያቸው እንዳይጸጸቱ ካለኝ ፍቅር የተነሳ ወይም ደግሞ ለሰው ልጆች ካለኝ ጥንቃቄ የተነሳ የማደርገው ነገር ነውና አዛ ሰርቲፋይድ ፋይናንሻል ፊዱሻሪ ደግሞ አንዱ ኦብሊጌሽንም እሱ ነው። በአመጣጤና በአስተዳደግ ያስኩት ነገርም ቢሆን ግን በኢንዱስትሪ ውስጥ ደግሞ once you become certified financial fiduciary or fiduciary የሆኑ ሎየርም ሊሆን ይችላል፣ ሲፒኤም ሊሆን ይችላል፣ ፋይናንሻል ፕላነር ሊሆን ይችላል ህጋዊ ተጠያቂነት ስላለ ያንን ሊያደርጉ ይችላሉ። ታይትሉ አንዳንድ ሰዎችን ላያግዳቸው ይችላል። ስቲል ካመጣጣቸው ምስችቬስ የሆነ ነገር የሚወዱና የሚደፍሩ እንደዛ አይነት አድቬንቸር አድርገው የሚያዩ ሰዎች ከሆኑ ታይትሉን የሚይዘው የማይከስሰው ከሆነ ደግሞ ያው ህግን መብቱን የማያስጠብቅ ከሆነ የተለያየ አይነት ነገር ከተለያየ ሀገር ሰው ሲመጣ የራሱን ባጌጅ ይዞ ስለሚመጣ ያ መብት እንዳላችሁ የሚያሳይ ነው እንጂ ሰዎችን ያቆማቸዋል ለማለት አንዳንድ ሰዎችን ስላየሁኝ የሲፒኤ ታይትል ኖሯቸው ግን ያልሆነ ነገር ተሰርቶ ሰዎች ይዘው ሲመጡ ትንሽ ይጨንቃልና ሁሉ ጊዜ ከራስ ሰው ጋር እንትን ሲባል ስንዋዋል ብዙ የተሰሩ ነገሮች ስላሉ ብልህ ደግሞ ከተሰሩት ስተቶች ስለሆነ ተምሮ ራሱን እንዳይደርስበት የሚጠይቀው አመሳካሪና በቃ ማትደፈሩ ማትገፉ ባውንደሪ ላይ ያላችሁ የተከበራችሁ ተጠቃሚዎች እንድትሆኑ ነው ዋናው አላማው። ስለዚህ አድራሻችን እዚህም ሎካልም ኦፊሳችንም ቢሆን ዋናው ቢሮአችን በመላው አሜሪካ እንዳያችሁ 30 ስቴት እናገለግላለን። በ6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አንድ ላይ ተቀላቅሎ እዛ ላይ ያለ አነንዴል ቨርጂኒያ ነው ያለነው። ስልክ ቁጥራችን 833 8448 ነው። በመታወቂያው ዌብሳይቶች የተለያዩ ነገሮችን እዛ ላይ ማየት ትችላላችሁ። yetifinancial.info ላይ ወደ ታች ስክሮል ዳውን ስታረጉ ስልክ ቁጥራችን አለ። እዛው አጠገብ ደግሞ ስኬጁል የምታረጉበት ካላንደራችን አለ። እንግዲህ ሎያሊቲ፣ ኢንቴግሪቲ፣ ኬር ከውቀትና ከተለያዩ ፈሪሃ እግዚአብሔርም ልንለው በምንችለው ሁኔታ ለሰዎች በመራራት በሐቀኝነት ማገልገል እንድንችል የሚያደርግ ወይም የሚያስገድድም ስብዕናውም ቢኖር ደግሞ ህጋዊም ደግሞ ተጠያቂነት ያለበት አሰራር the maximum trust አለኝ ብሎ ሰው አንድ ሰው ጋር ሲሄድ አንድ የሚጠይቀው ሰው መቆንጠጫ ያለው መሆኑን ሊቆነጠጥ እንደሚችል እስከ ወዲያኛው ድረስ፣ ሁለተኛ ነገር ደግሞ ልቡ ረጋ ብሎ ሊጠቀምበት የሚችለውን ባለሙያ ያገኘ እንደማለት ነው በዚህ ሀገርና the highest standard business practice ነው የሚባለው ፊዱሻሪ ማለት። እንግዲህ ሰርቪሳችን ላይፍ ኢንሹራንስ አለ፣ ሎንግ ተርም ኬር አለ፣ አኑቲ አለ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት አለ፣ 401k 403b 457 TSP IRA የተለያዩ ነገሮች ያላቸውን ዲፈርድ ፕሮዳክቶችን
እንዴት አድርገው ወዴት አቅጣጫ ቢወስዱት የሚለውን ነገር አቅጣጫው ብቻ ሳይሆን የተለያዩ ፕሮዳክቶችን ኮምፔር እናደርጋለን። የልጆች የኮሌጅ ሴቪንግ አካውንት፣ ቢዝነስ ኮቺንግ አለን፣ ቢዝነስ ፓርትነርሺፕ አለ፣ ሪል ስቴት አለ፣ እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግም አለ። ስለዚህ እነዛን ሰርቪሶች ለመጠቀም ማንኛውም ሰው በዌብሳይታችን አማካኝነት ቀጠሮ ይዞ ተጠቃሚ መሆን ይችላል ማለት ነው። ስለዚህ ከኢንሹራንስ ጋር ሪሌትድ የሆኑ ነገሮችን የሰው ልጅ ሊማር አመትን ቢፈጅበት 5 ሳንቲም መክፈል የለበትም። ምክንያቱም የኢንዱስትሪ ስታንዳርድ ስለሆነ ማለት ነውና ያንን እንድታውቁ ያስፈልጋል። እንግዲህ በሚቀጥለው ፕሮግራማችን ደግሞ ሌሎች ነገሮች ይዘን ብቅ እስክንል ድረስ ለዛሬ ያለን ጊዜው ያሳስባችኋል የሚለውን ስለሆነ ሀሳብ ያለባችሁ ሰዎች ከኢሞሽን ውጪ በተረጋጋ መንፈስ የተለያዩ ነገሮችን አማርጣችሁ በጥቅማችሁ ላይ የምታነሱ ሰዎች እንድትሆኑ አደራ ማለት ወዳለሁ። እንግዲህ እህታችሁ የቲ ነኝ። ሁላችሁም በያላችሁበት በዓለም ዙሪያ እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። እንዲሁም ማስተዋልን ለሁሉም ሰው እንዲሰጠውና ከጸጸት ውጭ የሆነ ውሳኔ እንዲወስን ፈጣሪ ይርዳችሁ ማለት ወዳለሁ። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ።